ሰዎች ወደ ቀብር አምልኮት እንዲመጡ ብዙ ቅስቀሳ ይደረጋል። ያልተስማማቸውን ጸያፍ ቃል ይሰነዝራሉ፣ ክፉ ቃል ይናገራሉ፣ ይሳደባሉ። ሌላውን የሚተቹበትን ነገር ራሳቸው ሲሰሩ ታያለ። አሳፋሪው ነገር ይህ ነው። ሌላውን እየተቸሁ እኔ ምሰራው ከሆነ ምን ለውጥ አለኝ? ሌሎችን ስም ይሰጣሉ። ዋሃቢዮች እንዲህ ያደርጋሉ፣ ይቀጥፉባቸዋል፣ ያልተባለን ሁሉ ይላሉ፣ ራሳቸውን ያነክሳሉ። ለአላህ እንኳን ክብር የላቸውም ሲናገሩ። ስድቡ፣ ዘለፋ እድሜያቸውን ማይመጥን፣ ስልጣናቸውን ማይመጥን፣ ክብራቸውን ማይመጥን ነገር ይናገራሉ። ግድ የለም ሰውን ይናገሩ፣ እኛ አይገርመንም አይደንቀንም፣ ልማዳቸው ስለሆነ። አውቆ የጠመመን መመለስ አችለውም። አዋቂ ነኝ ያለውን ድርብርብ መሃይም መመለስ አችልም፣ ምንም ማድረግ አችልም። አላህ ሂዳያ ይስጠው ካልሆነ ይገላግለን ከማለት በቀር የወደደ ይውደድ፣ የጠላ ቢጠላም ምንም ግድ የለንም። ማንም ምንም አይነት ስም ቢሰጥህ ዐብደላህ እንዳትሸማቀቅ። አላህን ስንት ነገር ብለውታል፣ የለህም እስከ ማለት ደርሰዋል። ሰድበውታል፣ ሐቁን ነፍገዋል፣ ስንት ነገር አድርገዋል። ሙታንን ባንብና መልክ ይሻለናል የሚሉ ሰዎች አሉ አይደል? ነስአሉላህ ሰላመተ ወነጃት። አዎ የፈለጉትን ያምልኩ፣ ችግር የለውም። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ብሏል አላህ። የፈለገ ይመን የፈለገ ይካድ። ግን እንደፈለገ የፈለገ ይካድ ሲባል ዝም ብሎ አይደለም፣ ዋጋህን እወቅ። ግን ካድና ቅጣት አለ። አይ ቅጣቱን እችላለሁ እቋቋማለሁ፣ መቀጣት እየፈልግ እሳት ጀሃነም ቢገባ ምን አገባህ ብሎ ከገባ ይግባ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ዒባደላህ አላህን ስብሓነሁ ወተዓላ መፍራት ዘውትር እንደምንባባለው አላህን መፍራት፣ መተዋወስ፣ መረሳት፣ መቅረት የሌለበት ነገር ነው። ስንቃችን እሱ ነው። የተፈጠርንበት ዓላማ እሱ ነው። የጉዞ ማሳመሪያችን እሱ ነው። ቀብራችን ውስጥ ብርሃን የሚሆነን መልካም ስንቅ አላህን መፍራት ነው። የአኺራን ፈተና ሁሉ ተቋቁመን ማለፍ የምንችልበት ብቸኛው መንገድ አላህን ስብሓነሁ ወተዓላ መፍራት ነው። ትእዛዛቱን በተቻለ መጠን በተቅዋ፣ በተውሒድ፣ በሱና ለአላህ ብቻ በማድረግ በሱና በማሳመር የአላህን ትእዛዝ ማክበር ማለት ነው። የከለከላቸውን ነገሮች አላህን በመፍራት መታቀብና መራቅ ነው ተቅዋ። ዒባደላህ ሁል ጊዜ ስንቃችን ልናደርገው የግድ ይለናል። ካለሱ መኖሪያ የህይወት ማማሪያ የአኺራ መስመሪያ መንገድ የለምና። ዒባደላህ እንደሚታወቀው አላህ ስብሓነሁ ወተዓላ ቁርአንን ያወረደው ይህን ታላቅ ቁርአን፣ የተከበረ ቁርአን ውድ ቃሉን ስብሓነሁ ወተዓላ ያወረደው እንድናስተውለው፣ እንድንማረው፣ እንድንተገብርበት ነው። ተግባራዊ ማድረግ እንድንችል ነው። እንዲህ ይላል ሱብሓነህ፣ ቁርአንና ሐዲስን ማስተዋል ለማይችሉ አፈላ የተደበሩነ አልቁርአን፣ ቁርአንን አያስተነትኑምን? አያስተውሉምን? በቁርአን አይገሰጹም አይመከሩምን? አም ዐላ ቁሉቢን አቅፋሉሃ፣ ወይስ ልቦች ቁልፋቸው በላያቸው ላይ ተደርጎ ተቆልፎ ተዘግቶባቸው ነው ይላል አላህ። ቁርአን ማስተዋል ያልቻለ ማስተንተን ያልቻለ ልቡን መፈተሽ መመርመር ይኖርበታል። ደርቆ ከሆነ ማርጠብ ይኖርበታል። ተቆልፎ ከሆነ ማስከፈት ይኖርበታል። ማርጠቢያውም ማስከፈቻውም ማረጋጊያውም ቁርአን ነው። አላ ቢዚክሪላህ ተጥመኢኑል ቁሉብ ይላል ሱብሓነሁ ወተዓላ። ዒባደላህ በተደጋጋሚ ከምንሰማቸው ሱራዎች መሃል ዛሬ አንደኛውን ሱራ ቆም ብለን እናስተውል። ሱረቱል ኢንፊጣር ውስጥ ያሉትን መልእክቶች እንገሰጽ፣ እንማርበት። ሱረቱል ኢንፊጣር የሚነግረን ስለ የውመል ቂያማ ነው። የውመል ቂያማ ስለሚከሰቱ የተወሰኑ ክስተቶች ይቃኛል። ከዛ በኋላ እጣ ፈንታችን የሰዎች እጣ ፈንታ ምን ይመስላል የሚለውንም ጭምር ለሁለት እንደሚመደቡ እነዛን ምድብ ለይተን ራሳችንን ማየት እንዳለብን ይነግረናል። ቂያማ ብዙ የሚከሰቱ ክስተቶች አሉ። ከክስተቶቹ አንዳንዶቹ አላህ ስብሓንሁ ወተዓላ የውመን የጅዐሉ ልዊልዳነ ሺባ፣ ሕፃኑን ታዳጊ ልጅ ሽበታም የሚያደርግበት በድንጋጤ የሚያስረጅበት ክስተት እንዳለም ይናገራል። የዛን ቀን በተመለከተ እዚህ ሱራ ላይ ምን አለ አላህ? ኢዘ ሰማኡ እንፈጠረት፣
ሰማያት በተሰነጣጠቁ ጊዜ ይላል አላህ የነበረበትን የአንድነት ይዘት ተለይቶ በሚረግፍበት ይከፋፈታል፣ ሰማይ ይቀልጣል፣ ይሰነጣጠቃል፣ ይረግፋል። ይሄ ክስተት በሚከሰትበት ጊዜ ይላል አላህ يقول المفسرون تشققت بأمر الله لنزول الملائكة ملائكة يوردو زند بالله تزاز سماي ستكفافات. ويقول الله عز وجل ويوم تشقق السماء بالغمام ونزل الملائكة تنزيلا سمايوش بدمنا بميك سنتعتقبت جزي يالله النقراتشو ملائكة تكتات لا يوردالو الملك يومئذ الحق للرحمن ማንም ተቀናቃኝ ነኝ በማይልበት ሁኔታ ስልጣን ለአላህ ለአርረህማን ብቻ እውነተኛው ስልጣን የሚረጋገጥበት ቀን ነው ይላል። وكان يوما على الكافرين عسيرا የዛን ቀን በከሃዲያኖች ላይ እጅግ አስጨናቂ ከባድ ቀን ይሆናል ይላል አላሁ ዐዘ ወጀል። وإذا الكواكب انتثرت ከዋክብቶችም በረገፉ ጊዜ ይላል አላህ ትንሹም ትልቁም ከዋክብት ፀሐይና ጨረቃም ሳይቀር ሁሉም የሚራገፉና የሚወድቁበት ጊዜ። وإذا البحار فجرت ባህሮችም አንዱ በሌላው ላይ ተከፍቶ በጋራ ባህሮቹ አንድ ወጥ በሚሆኑበት ጊዜ። وهذه البحار تشكل 3/4 الأرض تقريبا أو أكثر እንደሚታወቀው የባህሩ ክፍል በምድር ላይ 3/4ኛውን ይይዛል። ይሄ ሁሉ በአንድ ላይ ይደበላለቃል። قال هذه البحار يوم القيامة تفجر ثم تسجر أي تشتعل نارا عظيما ባህሮች ይከፋፈቱና አንዱ በሌላው ላይ ይደበላለቃል። ከዛ በኋላ በእሳት ይጋጋላል። وإذا البحار سجرت إلى الله سورة التكوير ላይ ባህርም ደግሞ በሚነድበት ጊዜ ውሃ በባህሪው እሳትን ማጥፋቱ ይታወቃል አይደል? يوم القيامة ግን ልክ ውሃ እንደ ነዳጅ ሆኖ እንዳለ በእሳት በሚጋጋምና በሚቀጣጠልበት ጊዜ። وإذا القبور بعثرت ቀብር ውስጥ ያሉት ሁሉ ወደ ውጭ በሚወጡና ቀብር ውስጥ ያለው እንዳለ ተበርብሮ ወደ ላይ በሚጎለጎልበት ጊዜ ይላል አላህ ውስጥ የተቀበሩት ሞታን ውስጥ ያሉት ግዑዝ አካላት ውስጥ ያሉት ሚኒራሎችም ይሁን ድልብና ሀብቶች በአጠቃላይ በሚወጡበት ጊዜ የዛ ቀን ምን ይከሰታል? ዒባድ አላህ ቃል አላህ ዓሊመት ነፍሱን ማ ቀደመት ወአኸረት ማንኛውም ነፍስ በዛ ሰዓት ያስቀደመችውና ያዘገየችው የሰራችው መልካም ስራ ወይም ክፉ ስራ ቀድሞ ድሮ የሰራችው ከጊዜ በኋላ የፈጸመችው ሁሉም ነገር በፊት ለፊት ይመጣል። መቼ ነው ከተባለ ዒባድ አላህ መዛግብቶች በሚዘረጉበት ቀን ነው። ሁሉም اقرأ كتابك كفى بنفسك اليوم عليك شهيدا ቁርአንን ቅራ መጽሐፉን ቅራ በምስክርነትም በመርማሪነትም ለራስህ ትበቃለህ በሚባልበት ቀን ይሆናል ያ ቀን። ሁሉም የተዘናጉት ዛሬ ዱንያ ላይ መልካም መስራት ያልቻለ የሰውን እምነት እያናወጠ ያለ አላህን መፍራት ያልቻለ በሐቅ ላይ መጽናት ያልቻለ ከሙስሊሙ ይልቅ ካፊሩ የሚመኘው ከሐቅ ይልቅ ባጢል የሚነክስበት ከሆነ ለአላህ መቆም ትቶ ለሰው የሚቆም ከሆነ አኺራውን የረሳ ዝንጉ ከሆነ አይነል መፋር ይላል። መሸሻዬና መጠጊያዬ የት ነው ብሎ ይሸሻል። የዛን ጊዜ እያንዳንዷ ነፍስያ የሰራችው በግልጽ ይመጣል። ማይመሰክርብን ነገር የለም። ዒባድ አላህ መላኢካዎች ይመሰክራሉ፣ መልእክተኞች ይመሰክራሉ፣ ምድር ሰማይ ይመሰክሩብናል፣ አካላችንም ይመሰክራል፣ መዝገባችንም ስራችንን በግልጽ ያስቀምጣል። ታዲያ የተዘናጋው የት መሸሻ መጠጊያ አለኝ ሲል يقول الله إلى ربك يومئذ المستقر ما رفعنا متجهم ليلا مششا مملجأ لهم ودقيته نو إبالال ينبأ الإنسان يومئذ بما قدم وأخر عباد الله ይሄኛውን ነገር አላህ ለምንድነው የሚያስጠነቅቀን? መዛግብት መተው ፊት ለፊታችን ቀርቦ እንመረመራለን። اقرأ كتابك كفى بنفسك اليوم عليك حسيبا መዝገብህን አንብብ በመርማሪነት ለራስህ በቂ ነህ፣ ሌላ መርማሪ አያስፈልግህም ይባላል። ثم قال الله عز وجل يا أيها الإنسان
يا أيها الإنسان ما غرك بربك الكريم أنت يسولج هوي إما زيقال الإنسان سيل የተወሰኑ ዑለማዎች ብዙ ጊዜ አላህ አልኢንሳን ሲል ካፊርን ነው የሚፈልገው ይላሉ በብዙ አያዎች አገባብ አንዳንዴ ደግሞ የሰው ልጅን በአጠቃላይ ያናገራል ለማንኛውም አንተ ከሃዲ ሰው ሆይ የአላህን ትእዛዝ የጣስከው ሰው ሆይ ما غرك ما الذي خدعك ምንድነው ያታለለ ምንድነው የሸነገለ ሀብታም መሆነ ባለስልጣን መሆነ ዝነኛ መሆነ እንደፈለክ ጤነኛ ሆነ የፈለከው መፍለጥ መቅረጥ መቻለ መዝናናት መቻለ አለመያዝህ ነው የሚያታለለ የአላህን ትእዛዝ አለማክበርህ ጥሰህ ስታበቃ ዝም ስላለ ማቆየቱ ነው የሸነገለ حتى أقدمت على معصية ربك الكريم የተከበረውን ጌታ ላይ እንድታምጽ ያደረገህ ማን ነው ያላቀው ቸሩ ጌታ ላይ እንድታምጽ ያደረገህ ምንድነው ያ ማለት እኮ ሱብሃንه الذي أوجدك من العدم كان نبركبت ياسغنيه ጌታ ላይ እንድትተብት ምንድነው ያደረገ አፈጣጠርህን አሳምሮ ማታወቀውን አሳውቆ ከፍጥረታት ሁሉ አስበልጦ የሱን ጸጋ በክህደት ትቀበለዋለህ መልካምነቱን በክፋት ታስተናግደዋለህ فإن كان الذي غرك شبابك ወጣትነትህ አታለህ ከሆነ عبد الله ወደ እርጅና እንደምትሄድ ወቅ وإن كان الذي غرك غناك هبتامنته كهنا يشنقله فاعلم أن مصيره إلى الزوال موجد يما يكرم هون نوك وإن كان الذي غرك صحتك يعتل لنا يشنقله يا الزناقات إنته كهنا فاعلم أن مصيرها إلى سقم إن النت توجدوا ودهما بشتين النت كيرال كزا جربا دقمو موت الله سلزي من الله الذي خلقك فسواك فعدلك وقرئ فعدلك يا أنتن سونتهن استكاكلو فترو استكاكلو يا سامرهن جيتا سبحانه عندك تجزاو من الزناقة هلال قمنا اكل الجقره ሁለት እጆችህ እኩል ሁለት እግሮችህ እኩል መሆን ያለባቸውን ከፈል እኩል አድርጎ አሳምሮ አስተካክሎ ያደረገህን ጌታ ሱብሃንه አሳምሮ لقد خلقنا الانسان في احسن تقويم በሚለው መልኩ ያሳመረህ ጌታ في اي صوره ما شاء ركبك እሱ በፈለገው ቅርጽና ምስል አንተን ያሰካካው ጌታህን እንዳትታዘዘው ምን አታለለ أن الله ركبك في اي صوره شاء በፈለገው ምስል ቅርጽና ይዘት ነው የፈጠረህ ሱብሃንه ሰው ከሰዎች መሃል በጣም ቆንጆ አለ መልከ ጥፉም ይባላል መካከለኛ አለ ቀይ አለ ጥቁር አለ ጸይም አለ ቀይዳማ የሚባልም ስንት አይነት መልኮች አሉ ይሄን ሁሉ እንዲህ አድርጎ አሳምሮ በማንነትህ የፈጠረህን ጌታ አላህ ተመልከት ማንኛውም የሚመለክ አካል መመለክ ከሚያስገድደው አንዱ ይሄን ማድረጉ ነው አንዳንዱ በእስላም ስም ካፊር ከሆነ ለይቶለታል በእስላም ስም ግን የአላህና የመልእክተኛውን ሰለላሁ ዐለይሂ ወሰለም ትእዛዝ እንደፈለገም ያሽከረክራል ሰማላችሁ አንዳንድ ሰዎች በራሳቸው እነሱ ፈጣሪ ብለው የሚያምኑት ሙስሊሞች ነን ብለው ያሰቡ ቦታ የሌለው ምንም መድረሻ የሌለው መነሻ መጨረሻ የሌለውን ጌታ አድርገው ይዙና አንተ ሙስሊሙ በሱና ላይ ያለኸው ቁርአንና ሐዲስ ነብዩ አለይሂ ሰላቱ ወሰለም እና ሰሃባዎች ሰለፎች የነበሩበትን ምትከተለውን ምታመልከው ጣዖት ነው ብሎ ያስባል አይፈረድበትም ሰው ሁሉ በራሱ እይታ ነው ራሱ በሚያይበት እይታ ነው ሙታንን ባንብና መልክ ይሻለናል የሚሉ ሰዎች አሉ አይደል نسأل الله السلامة والنجاة أو يفلقوا يملكوا ችግር የለውም فمن شاء فليؤمن ومن شاء فليكفر بالله الله يفلق يمن يفلق يكاد ግን እንደፈለገ ይካድ ሲባል ዝም ብሎ አይደለም ዋጋህን እወቅ ግን ካድና ቅጣት አለ አይ ቅጣቱን እችላለሁ እቋቋማለሁ መቀጣት እየፈልግ እሳት ጀሃነም ቢገባ ምን አገባህ ብሎ ከገባ ይግባ ምንም ማድረግ አይቻልም የኛ አማናና ኃላፊነት ግን ሰዎችን ወደ ሐቅ መመለስ መምከር መገሰጽ ነው አውቆ የጠመመን መመለስ አችለውም አዋቂ ነኝ ያለውን ድርብርብ መሃይም መመለስ አችልም ምንም ማረጋችንም አላህ ሂዳያ ይስጠው ካልሆነ ይገላግለን ከማለት በቀር የማያቀውን ግን ማስተማር የሁሉም ኃላፊነት ነው ልናመልከው ምንችለው አላህን ብቻ ነው
ሰሚ ተመልካቹ ከዓርሽ በላይ ያለው ጌታ ነው። አለኝ ያላቸው ዛቶች አለው ብለን እናምናለን። የወደደ ይውደድ የጠላ ቢጠላም ምንም ግድ የለንም። ማንም ምንም አይነት ስም ቢሰጥህ አብደላህ እንዳትሸማቀቅ። አላህን ስንት ነገር ብለውታል፣ የለህም እስከ ማለት ደርሰዋል። ሰድበውታል፣ ሐቁን ነፍገዋል፣ ስንት ነገር አድርገዋል። ነገር ግን ኑረዋል፣ ይሞታሉ፣ ከአላህ ጋር ይገናኛሉ። ስንቶቹም ያለፋሉ። ነቢያችን ሰለላሁ ዐለይሂ ወሰለም ስንት ነገር ተብለዋል። ሰሓባዎች ስንት ነገር ተብለዋል። በእምነታችን ጽኑ ማንነትና ግልጽ አቋም ማንም ምንም ቢል ወደ ኋላ መንሸራተት መንገዳገንና መጠራጠር አንችልም። ባጢል ሁል ጊዜ ይመጣና እንደ አረፋ ከፍ ይላል፣ ወዲያውን ይጠፋል። ፈኢዛ ሁወ ዛሂቅ ይሟሽሻል፣ ይሞታል። ለምንም ነገር ደንታ መስጠት አንችልም። ምናመልከው ፈጣሪያችንን አላህ ነው። በዚህ ማንነት ያስቀመጠንን ሱብሓነሁ ወተዓላ ነው። ثم قال الله كلا بل تكذبون بالدين ተከልከሉ ይሻላችኋል ታቀቡ። ወይንም እኮ በእርግጥ እናንተ የምንዳውን ቀን ታስተባብላላችሁ። የአላህን ትእዛዝ እንዳታከብሩ የገፋፋችሁ በአኺራ ስለማታምኑ ነው ወንጀል እንድትሰሩ የሚያደርጋችሁ። ግን ወቁ ወኢነ ዐለይኩም ለሓፊዚን በእናንተ ላይ ተቆጣጣሪዎች ተመድበዋል። ኪራመን ካቲቢን የተከበሩ መዝጋቢዎች አሉ ይላል ሱብሓነሁ ወተዓላ። ያዕለሙነ ማ ተፍዐሉን የምትሰሩትን ያውቃሉ አለ አላህ። ይመለከታሉ፣ ይሰማሉ፣ ይመዘግባሉ። ያዕለሙነ ማ ተፍዐሉን ሰው አይደለም የተናገረውን ያሰበና የወሰነውም ሁሉ ይጻፍበታል። ነቢዩ ሰለላሁ ዐለይሂ ወአሊሂ ወሰለም ኢማሙ ሙስሊም እንደዚሁም ቡኻሪ በዘገቡት ሐዲስ ላይ ምን አሉ? ኢዛ ተሐደሰ ዐብዲ ቢአን የዕመለ ሐሰነተን ባሪያዬ መልካም ሊሰራ በልቡ ከወሰነና በውስጡ ከተናገረ ፈአና አክቱቡሃ ለሁ ሐሰነተን ማ ለም ያዕመል ያንን ሰራ ካልሰራው አንድ ሐሰና መዘግበለታለሁ ስለወሰነ ብቻ ማለት ነው። ፈኢዛ ዐሚለሃ በረው ያ የወሰነውን መልካም ስራ ፈአና አክቱቡሃ ቢዐሽሪ አምሳሊሃ በ10 እጥፍ እጽፍለታለሁ አለ አላህ። ልብ በል የነየተውን መልካም ነየተ አልሰራውም፣ አንድ ሐሰና መዘግበለታለሁ። ከሰራው በአነስተኛው ብዜት በ10 አባዛለታለሁ። ወኢዛ ተሐደሰ ቢአን የዕመለ ሰይአተን ፈአና አግፊሩሃ ለሁ ማ ለም ያዕመልሃ ወንጀል ሊሰራ ወስኖ ጠብዓን በሌላ ሐዲስ ላይ ለእኔ ብሎ ከተወ ይላል፣ ለአላህ ብሎ ከተወ ያንን ወንጀል ካልሰራው እሰርዝለታለሁ፣ ይቅር እለዋለሁ። ፈኢዛ ዐሚለሃ ፈአና አክቱቡሃ ለሁ ቢሚስሊሃ ወፊ ሪዋየትን ኢነማ ተረከሃ ሚን ጀራኢ ወንጀል ከሰራ በአንድ ነው የሚይዝበት አለ ሱብሓነሁ ወተዓላ። በሌላ ዘገባ ላይ ይህን ወንጀል ሲተው ይቅር ምንበት ምክንያት ለኔ ብሎ ስለተወ ነው ይላል ሱብሓነሁ ወተዓላ። ውስጣችን ያለው ነገር ራሱ ይመዘገባል ዒባደላህ፣ ኸይሩም ይሁን ሸሩ። ስለዚህ ለአኺራችን መዘጋጀት እንዳለብን ይሄ አያ ያሳየናል። አማ በዕድ ወቀውሉሁ ተዓላ ኢነል አብራራ ለፊ ነዒም አኺራ የሚገጥመውን ነገር ከገለጸ በኋላ አላህ ሰዎች ለሁለት ይመደባሉ፣ መልካም ሰሪዎችና ወንጀለኞች። የግድ ነው፣ መሀል ሰፋሪ የሚባል ነገር የለም። አላህ ምን አለ? እነዛ በጎ ሰሪዎች የአላህን ሐቅ የሚጠብቁ የሰውን ሐቅ የሚጠብቁ በስራቸው ላይ መልካም ተግባር ላይ ጽኑ የሆኑ በልባቸው በመልካም የልብ ተግባር ላይ በጎ ሰሪዎች፣ በአካላቸው በጎ ሰሪዎች፣ እነዚህ ሰዎች ጸጋ ውስጥ ናቸው አለ ሱብሓነሁ ወተዓላ። ዱንያ ላይ ልባቸው በኢማን ጸጋና እርካታ ውስጥ ናቸው። ዱንያ ላይ ሰውነታቸውም እንደዚሁ እረፍትና ደስታ አለው። ቀብር ላይም እንደዚሁ ጸጋ ውስጥ ናቸው። አኺራ ላይም ጸጋ ውስጥ ናቸው። ሸይኹል ኢስላም እብን ተይሚየተ ረሒመሁላህ ምን አሉ? ኢነ ፊ ዱንያ ለጀና ዱንያ ውስጥ ጀነት አለ አሉ። መን ለም የድኹልሃ ለም የድኹል ጀነተል አኺራ ዱንያ ውስጥ ጀነት አለ። ያንን ጀነት ዱንያ ውስጥ መግባት ያልቻለ የአኺራውን ጀነት መግባት አይችልም በፍጹም አሉ። የኢማን የተቅዋ አላህን በመፍራት የሚገኝ እርካታና ደስታ፣ በተውሂድ በሱና የሚገኝ ረፍት ደስታ አለ። ያ የዱንያ ጀነት የሚባለው ይሄ ነው። ይህን መግባት ያልቻለ ይህን መቅመስ ያልቻለ ዘላለማዊን ጀነት አይቀምሳትም አሉ። ወኢነል ፉጃራ
ለፊ ጀሒም እነዚያ ከሃዲያንና አመፀኞች እኮ የተጋጋለው ከባዱ ጀሃነም ውስጥ ናቸው ይላል አላህ። ዱንያ ላይ ስቃይ ልባቸው ጀሃነም እሳት ውስጥ ነው። በርዘኽም እንደዛ ይጠብቃቸዋል። የውመል ቂያማ ይጠብቃቸዋል። የስለውነሃ የውመ ዲን የሒሳቡ የምንዳው የመመርመሪያው ቀን ያችን ጀሃነም ደግሞ ይገባታል አለ አላህ። ወማ ሁም ዐንሃ ቢጋኢቢን ከዛ ቅጣት ለአፍታም የሚሰወሩ የሚቀሩም ሊሆኑ አይችልም። አይቀንስም፣ ረፍት የለውም፣ ፋታ አያገኙም። ثم قال الله وما أدراك ما يوم الدين اليوم الدين ማለት ምን እንደሆነ ምን አሳወቀህ መልእክተኛዬ? ثم ما أدراك ما يوم الدين የዲን ቀን ወይም የየውም الدين ወይም የምንዳው ቀን ምን እንደሆነ ምን አሳወቀህ አላቸውና አላህ ነገሩን ክብደቱን ልብ እንዲሉ ካሰመረበት በኋላ የውመ ላ ተምሊኩ ነፍሱን ሊነፍሲን ሸይአ አንድ ነፍስ ለሌላው ነፍስ ምንም ማያዋጣበት ጊዜ ነው ይላል። ዛሬ ስንቶቹ ታውቃላችሁ ወዳጄ ነበር እንትና አሪፍ ነበር ይላል፣ ሲሞት ይለፈልፋል። በሱ ቦታ ግን ለምን አይገባም? ሞት እሱ ይቅርበትና እኔ ልሙት ለምን አይሆንም? ሰዎቹ ብዙ ሰዎች ታውቃላችሁ ፊዳ እንሁን እያሉ ይፈግራሉ፣ ያታልላሉ። እስቲ ናሙት ናግባ ሲባል ብዙዎችን ታውቃላችሁ አይደል? ልቀቁኝ፣ ሰው ዘመድ ሲሞት ሐዘን ሲበረታ ቀብር ላይ ካልገባሁ ልቀቁኝ ያዙኝ ይላል። ሰዎች ሲይዙት ኧረ ተው አልፈልግም ይላል። ስንለቀው ግን ምን ላድርግ እያለ ወደ ኋላ ይመለሳል። ብዙዎቹ አታላዮች ናቸው። የአላህ ትክክለኛ ባሪያዎች ሲቀሩ የውመል ቂያማ አንድ ነፍስ ለሌላው ነፍስ እንደፈለገው መሆን አይችልም። 5 ሳንቲም መክፈል አይችልም። ሁሉም ይሸሻል። ሁሉም ከአንዱ ይደብቅ፣ አንዱ ከሌላው ይሸሻል፣ አንዱ ከሌላው ይደበቃል። ወላጅ ከልጆቹ፣ ባለቤት ከባለቤቱ፣ እያንዳንዱ ወንድምና እህት፣ ቅርብ ዘመድ ወዳጅ የሚባል የለም። ሁሉም አንዱ ከሌላው ይሸሻል። የውመ የፊሩ ልመርኡ ሚን አኺህ ወኡሚህ ወአቢህ ወሳሒበቲህ ወበኒህ ሊኩል እምሪእን ሚንሁም የውመኢዝን ሸእኑ ዩግኒህ። አህለል ዒልም ምን ይላሉ? ለምንድን ነው የሚሸሹት? ሐሰና ጎሎኛል ጨምረኝን ብሎ እንዳይጠይቅ፣ የእሱ ወንጀል ወደ እሱ ወንጀል ተጋብቶበት ችግር ውስጥ እንዳይገባ። የፈተናና የመከራ ጊዜ አይደለም አኺራ፣ ዱንያ ላይ ሰው ሁሉ ይሸሻል፣ ነፍሴ ነፍሴ ይላል አይደል? የዛን ጊዜ የባሰ ነው የሚሆነው። ነቢያችን ሰለላሁ ዐለይሂ ወሰለም ሰሓባዎቻቸውን ሰብስበው ቤተሰቦቻቸውን ሙሽሪኮችንም ሰብስበው እገሌ እኔ አላዋጣችሁም ራሳቸውን ከእሳት አደጋ አድኑ እያሉ እያንዳንዱን በብሔር በጎሳም ይሁን አንዳንዴም በዝርዝር አውስተው መናገራቸው የታወቀ ነው። የውመ ላ ተምሊኩ ነፍሱን ሊነፍሲን ሸይአ ወልአምሩ የውመኢዝን ሊላህ ነገሮቹ ትእዛዙ ውሳኔው ሁሉ የአላህ ብቻ ነው የሚሆነው። ሸይኽ እብን ዑተይሚን ረሒመሁላህ ምን አሉ መሰላችሁ? አላህ እዚህ ቦታ ላይ ወልአምሩ የውመኢዝን ሊላህ ነገሮቹ ውሳኔው ሁሉ የዛን ቀን ለአላህ ብቻ ነው ሲባል ጥያቄ ሊነሳ ይችላል። አንድ ሰው እንዴ በዱንያም በአኺራም ውሳኔው ለአላህ ሆኖ ሳለ ዛሬ ለሱ ብቻ እንዴት ይባላል ከተባለ መልሱ ምንድነው አሉ? አነ አልአምረ ሊላሂ ተዓላ የውመ ዲን ወፊማ ቀብለ። አዎ ትእዛዙ ውሳኔ ስልጣኑም ነገሮቹ ሁሉ የአላህ ናቸው በዱንያም በአኺራም በሁለቱም አገር ምንም ጥርጣሬ የለውም። ላኪን ከዱንያው ይልቅ በአኺራው ላይ የበለጠ ጉልህ ይሆናል። ሁሉም ባለስልጣናት፣ ሁሉም ሀያላን፣ ሁሉም ጉልበተኞች፣ ሁሉም ፍጥረታት ከአደም ዓለይሂ ሰላም እስከ መጨረሻው ትውልድ ከእብሊስ ጀምሮ እስከ መጨረሻው ጅን ፍጥረታት በሙሉ በአንድ ሜዳ በሚሰበሰቡበት ጊዜ አላህ ሀያልነቱን አሳይቶ እኔ መንግስት ነኝ እኔ ሀያል ነኝ የሚል ማንም በሌለበት ተጨባጭ ሁሉም በጋራ የሚመሰክርና የሚያረጋግጥበት ተጨባጭ ስላለ እንጂ ሁለቱም ዓለም እንደዛ ነው ይላሉ። ዒባደላህ አዎ ለአኺራ መዘጋጀታችን የግድ ነው። ከምንዘጋጅበት ነገር አንዱ ሁል ጊዜ በህይወታችን ውስጥ ብዙ ክስተቶች ይመጣሉ። የሆነ ነገር ይከሰታል፣ ሰው ይራወጣል፣ ይዘላል፣ ይወድቃል፣ ሁሉም የመሰለውን ይናገራል፣ ያልፋል። ሌላ ክስተቶች ይመጣሉ፣ እንዲህ ያደርጋል። ሰው ላይ የፈለገውን ውዥብር ይፈጥራል። ሰዎች ወደ ቀብር አምልኮት እንዲመጡ ብዙ ቅስቀሳ ይደረጋል። ያልተስማማቸውን ጸያፍ ቃል ይሰነዝራሉ፣ ክፉ ቃል ይናገራሉ፣ ይሳደባሉ። ሌላውን የሚተቹበትን ነገር ራሳቸው ሲሰሩ ታያለ። አሳፋሪው ነገር ይህ ነው።
ሌላውን እየተቸሁ እኔ ምሰራው ከሆነ ምን ለውጥ አለኝ? ሌሎችን ስም ይሰጣሉ። ወሃቢዮች እንዲህ ያደርጋሉ፣ ይቀጥፉባቸዋል፣ ያልተባለን ሁሉ ይላሉ፣ ራሳቸውን ያነክሳሉ። ለአላህ እንኳን ክብር የላቸውም ሲናገሩ፣ ለአላህ ክብር የላቸውም፣ ለዲናቸው ክብር የላቸውም። ስድቡ ዘለፋ እድሜያቸውን ማይመጥን፣ ስልጣናቸውን ማይመጥን፣ ክብራቸውን ማይመጥን ነገር ይናገራሉ። ግድ የለም ሰውን ይናገሩ፣ እኛ አይገርመንም አይደንቀንም፣ ልማዳቸው ስለሆነ። አላህ ላይ የተዳፈሩ አሉ፣ መልእክተኛውን ሰለላሁ ዐለይሂ ወሰለም የተዳፈሩ አሉ። ታስታውሳላችሁ ባለፉት ጊዜያቶች አንዳንዶቹ መውሊድ ቢድዓ መሆኑ ሲነገራቸው እልህና እንትን ላይ ገብተው አንዳንዱ አላህ ወርዶ ቢደነግግ ይላል። ኢዘን ለማን ነው አላልንም? ውሸት ነው የምንለው ለዚህ ነው። አንዳንዶቹ መልእክተኛው ሰለላሁ ዐለይሂ ወሰለም ልደቴን አታክብሩ ቢሉ አከብራለሁ ይላል። ኢዘን ለማን ነው ይሄን የሚያደርጉት? ለስሜታቸው መሆኑ ጥርጣሬ የለውም። ሐቁ ይገለጣል። ማስተዋል የቻለ ያስተውላል። ስንቱ አስተዋለ፣ ስንቱ ነገሮች ተገነዘበ። ነገር ግን ከኛ የሚጠበቀው ምንድነው? ዲናችንን አሁንም እንማር፣ ዲናችንን እናጠንክረው። ሌሎች መተው ደፍረው መሳቂያና መጫወቻ እንዳያደርጉት እንጠንቀቅ። ለራሳችን እናስብ፣ ለልጆቻችን እናስብ፣ ለቤተሰቦቻችን እናስብ። ተውሂድን እንማር የመልእክተኞች ጥሪ ነው። አይ ሰው ተጠረጥራለህ አትጠረጥርም፣ ተዋቸው ያውሩ። ሰውን ሞኝ አድርገው ጅል አድርገው እንደፈለጉ ወደ ቀብር አምልኮት ወደ ሌላ እምነት መጥራት ነው የሚፈልጉት። የሚሰማቸው ግን መኖር የለበትም። አለም ያእኒ ሊለዚነ አመኑ አን ተኽሸዐ ቁሉብሁም ሊዚክሪላህ ይላል። አማኞች ያመኑት ሰዎች ልባቸው ለአላህ ዚክር ለአላህ ትእዛዝ ሊንበረከክ አልደረሰምን? ወላ የኩኑ ከለዚነ ኡቱል ኪታበ ሚን ቀብሉ ከዚህ በፊት መጽሐፍ እንደሰጡት ሰዎች ላይሆኑም አልደረሱምን ይላል አላህ። ምን ሆኑ ያለፉት ሰዎች? ፈጣለ ዐለይሂሙል አመድ መልእክተኞቻቸው የተላኩበት ጊዜ ራቅና ረዘመባቸው። ፈቀሰት ቁሉቡሁም ልባቸው ደረቀ ይላል አላህ። ልባቸው ደረቀ። ወከሲሩ ሚንሁም ፋሲቁን ከነሱ አብዛኞቹ አመፀኞችና ከአላህ መስመር የሚወጡ ሆኗል። ዛሬም እኛ ዒባደላህ ዲናችንን ካልተማርን ዋስትና የለንም። ልብ በሉ ዒባደላህ፣ ዲናችንን የምንጠብቀው በመማር ነው። ቁርአንን ሐዲትን በመማር ነው። ነቢዩ ሰለላሁ ዐለይሂ ወሰለምና ሰሓቦች የነበሩበት ሰለፎች የነበሩበትን እምነት ስንማር ነው። ሌሎችን የምናሳፍረው አዋቂ የሚመስሉ መሃይማን፣ ስርዓት የሌላቸው፣ ለህዝቡ ክብር የሌላቸው፣ ለዲናቸው ክብር የሌላቸው። አንዳንዶቹ ከሙስሊሙ ይልቅ ካፊሩን ያከብራሉ። ምን አገባን እኛ? ግን እወቅ ዓብደላህ አላህ ወለን ተርዳ ዐንከ ልየሁዱ ወለን ነሳራ ሐታ ተተቢዐ ሚለተሁም ይላል። የሁዳና ነሳራዎች የነሱን መንገድ ሙሉ በሙሉ እንደተከተል ካላመኑ በስተቀር አይወዱህም፣ ደስተኛ አይሆኑብህም ይላል አላህ ዐዘ ወጀል። ቆም ብለን ራሳችንን እንፈትሽ፣ ስለ ዲናችን እንማር። ሌላው ነገር ይቅርብን፣ ውጥረቶቹ ይቅሩብን። ቁርአናችንን ቁጭ ብለን እንማር፣ ሐዲሶቻችንን ቁጭ ብለን እንማር፣ ዓቂዳችንን እንማር። ማስረጃውን እንየው፣ እንፈትሸው። ጠንካራ ስንሆን ያ ውድቅ አካል ይወድቃል፣ ይፍረከረካል። ወደ አላህ ለመመለስንም ይጠቅመናል። ዒባደላህ ወልሐምዱሊላህ ረቢል ዓለሚን ወሰሉ ወሰሊሙ ዐላ ነቢይና ሙሐመድ وعلى آله وصحبه أجمعين كما أمرنا الله بقوله إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد وعلى آله وصحبه والتابعين لهم بإحسان إلى يوم الدين وعنا معهم برحمتك ومنك وكرمك يا أكرم الأكرمين اللهم أعز الإسلام والمسلمين وانصر الإسلام والمسلمين اللهم ودمر أعداءك أعداء الدين وأرنا فيهم عجائب قدرتك إنك على كل شيء قدير وبالإجابة جدير ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين اللهم ربنا تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير برحمتك يا أرحم الراحمين اللهم ألف بين قلوبنا ووحد بين صفوفنا على الحق والهدى إنك على كل شيء قدير يا رب يا رحيم يا رب يا كريم ارحمنا واقض عنا الدين وأغننا من الفقر اللهم كن لنا معينا ونصيرا اللهم أحينا على الإسلام والإيمان وأمتنا على الإسلام والإيمان
اللهم كن لنا معينا ونصيرا. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربنا رب العزة عما يصفون وسلام على المرسلين والحمد لله رب العالمين. وأقم الصلاة. ሰብስክራይብ በማድረግ ቤተሰብ ይሁኑ።